የምታወሩትን ንግግር ሁሉ የምሰማ የምትሰሩትንም ሁሉ ስራ የማይለኝና አለ ከኔ የሚደበቅ የለም። አያችሁ፣ ሰውየው ምናልባት ስሞታ ሳያቀርብም ሊሆን ይችላል። ለዛች ሴት ግን አላህ ሱብሓነሁ ወተዓላ መልስ ሰጥቶላታል። ማነች እቺ ሴት? በቁርአን ላይ ከሃዲያኖች ዘልፈዋት ባልዋለችበት ትውላለች ብለዋት ምንም እሷ ስሞታዋን ሳታቀርብ አላህ ግን ለእርሷ ብሎ መልስ ሰጥቶላታል፣ ንጽህናዋን አክብሮላታል። ማነች? መርየም ዓለይሃ ሰላም። ከዛሊከ ዓኢሻ መርየም የዒሳ እናት አይሁዲዎች ዘለፏት፣ ባልዋለችበት ውለሻል አሏት። አላህ እነዚህን አይሁዲዎች መለሰባቸው። በዝሙት ይሄንን ልጅ አመጣች ባሉ ጊዜ አላህ ስብሓነሁ ወተዓላ ንጹህ እንደሆነች መሰከረላት። ወመርየም ብነተ ዒምራን አለቲ አሕሰነት ፈርጀሃ አለ። ያቺ ብልቷን ከማመንዘር የጠበቀችዋ መርየም ንጹሐ ሴት እያለ ገለጻት። ብልቷን አልጠበቀችም አመንዝራለች ብለው በመንዘርና ልጁን አመጣች ብለው በወረፏት ጊዜ አላህ ስብሓነሁ ወተዓላ ለእርሷ ክብር ብሎ ቁርአን አወርዷል። ጭራሽ እነዚህን ሰዎች እርሷን ባልዋለችበት ውለዋል በማለታቸው ረገማቸው። ወቢኩፍሪሂም ወቀውሊሂም ዐላ መርየመ ቡህታንን ዐዚም አለ። እነዚያን ከሃዲ አይሁዶች በመካዳቸው ምክንያትና በማርያምም ላይ ከባድ ቅጥፈትን በመቅጠፋቸው ምክንያት ዝሙት ሰርታለች በማለታቸው ረገምኳቸው አለ። ለአንዲት ሴት ክብር ብሎ ያን ሁሉ ትውልድ ረገማቸው። ለሴት ልጅ በጣም ትልቅ ቦታና ክብር ሰጥታ አላህ ሱብሓነሁ ወተዓላ እርሷን ክብር የተለማመደ ሰው በሁለቱም ዓለም ቅጣት አለበት ብሏል። ኢነ ለዚነ የርሙነ አልሙሕሰናት አልጋፊላት አልሙእሚናት ሉዒኑ ፊ ዱንያ ወልአኺራ። እነዛ ንጹህ የሆኑ ዝንጉ የሆኑ ምንም የሚያውቁ ንጹህ የሆኑ ሴቶችን ባልዋሉበት ውለዋል ብሎ የወረፈ የዘለፈ ሰው ሉዒኑ ፊ ዱንያ ወልአኺራ፣ በቅርቢቱም ዓለም በቀጣዩም ዓለም የተረገሙ ሰዎች ናቸው አለ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቃለ ፊ ሙእሚኒን ማ ለይሰ ፊሂ አስከነሁ ላሁ ረገደተል ኺባር። በአንድ በአማኝ ላይ ያልዋለበትን ውሏል ብሎ የወረፈና የዘለፈ ሰው አላህ የትንሣኤ ቀን ረገደተል ኺባር የሚባል ቦታ ውስጥ ያስኖረዋል አሉ። ቂለ ማ ሁወ ረገደቱል ኺባር ያ ረሱለላህ፣ አንቱ የአላህ መልእክተኛ ሆይ ረገደቱል ኺባር ማለት ምን ማለት ነው ተብለው ተጠየቁ። ቃል ሁወ ዒሳረቱ አህሊ ናር፣ እርሱም የጀሃነም ሰዎች እጅ የሚፈስበት ወንዝ ነው አሉ። የጀሃነም ሰዎች ሲቀጡ ጊዜ ከሰውነታቸው ደምና መግል ይፈሳል። እንደ ባህር ሆኖ የሚጎርፍበት ቦታ አለ። እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሰዎች ላይ ያልዋሉትን ወላል ብሎ የሚዘርፉ ሰዎች የሚቀጡበት ቦታ ነው ብሎ ተናገሩ። እና ያቺ ነች ኸውላ ብሎ ማለት አላህ ሱብሓነሁ ወተዓላ ስሞታዋን ሰማላት። የቁርአን ምዕራፍን በእርሷ ስም አወረደላት። ማነው እርሷን አስመልክቶ ወረደ። እናትህ ማለት ያቺ የወለደች እናትህ እንጂ እርሷ በፍጹም እናትህ አይደለችም። ኢን ኡመሃቱሁም ኢለላሂ ወለድ ነው። የእናንተ እናቶቻችሁ እነዚያ የወለዷችሁ እንጂ እቺ ሚስትህ አይደለችም። ብዙ ልጅ ስለወለደች መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ስሞታውን አቀረበች። አንድ ባል ነበረኝ አለች፣ ከእኔ በርካታ ልጆችን ወለደ። ከዚያ በኋላ ግን ሰውነቴ በጃጀ ጊዜ ከዚህ በኋላ አንቺ ልክ እንደናቴ ነሽ አለኝ። እንዴት ይሄን ይለኛል አንተ የአላህ መልእክተኛ አለች። አላህ ራሱ መልስ ሰጠላት ነብዩ ሰለላሁ ዐለይሂ ወሰለም ከመስጠታቸው በፊት። هذه ኸውላ ብሎ ማለት ይቺ ነች። በጣም ደግና መልካም ሴት ነበረች። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ቆይታ በእነ ዑመር ብን አልኸጣብ ጊዜ ልክ እንዲሁ ቆይታ ከዚያ በኋላ አርፋለች። ረዲየላሁ ዐንሃ ወዐን አስሓቢ ረሱል ሰለላሁ ዐለይሂ ወሰለም ሰሓቢያት ነቢ ዐለይሂ ሰላቱ ወሰላም እነዚህ ናቸው። ማሻአላህ ማሻአላህ ቴንክ ዩ። አላህ ይጨምርልህ ወንድማችን፣ አላህ ይጠብቅህ። የኛ አይን ማረፊያ። አሁን መቅራት ትችላለህ ቁርአንህን። እኔ ስለ ሁለት ዛሬ አውቄያለሁ። አመሰግናለሁ። መርሐባ መርሐባ መርሐባ። እስኪ ከተስተካከለ ለሞክረው።
ከተስተካከለ እንሞክረዋለን ካልተስተካከለ إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم وإما ينزغنك من الشيطان نزغ فاستعذ بالله إنه هو السميع العليم ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله إن كنتم إياه تعبدون فإن استكبروا فالذين عند ربك يسبحون له بالليل والنهار وهم لا يسأمون عندي تربشال بالله ومن آياته أنك ترى الأرض خاشعة فإذا أنزلنا عليها الماء اهتزت وربت إن الذي أحياها لمحيي الموتى إنه على كل شيء قدير إن ربك لذو مغفرة وذو عقاب أليم ما يقال لك إلا ما قد قيل للرسل من قبلك يا الله ما زنانيا قال لنبي صلى الله عليه وسلم محمد هوي አላቸው ለአንተ የምትባለው ልክ ያለፉት የተባሉትን ነቢያቶች የተባሉትን አይነት እንጂ ሌላ አይደለም ما يقال لك إلا ما قد قيل للرسل من قبلك በእርግጥ ካንተ በፊት ለነበሩ መልእክተኞች ነቢያቶች የተባሉትን እንጂ ሌላ አትባልም ስለዚህ ታገስ እነሱ እንደታገሱት إن ربك لذو مغفرة እኔ ጌታ አምላክህ አላህ የምህረት ባለቤት ነኝ ለእናንተ ለነቢያቶች እና ለተከታዮቻችሁ ለታገሳችሁ ተብላችሁ ወذو عقاب أليم እንዲሁም አሳማሚ ቅጣት ባለቤት ነኝ ለእነዚህ አዛል አደረጓችሁ ነቢያትን አዛል አደረገ ህዝቡ ስለዚህ ታገስ إن ربك لذو مغفرة وذو عقاب أليم ولو جعلناه قرآنا أعجميا لقالوا لولا فصلت آياته
أعجمي وعربي قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء والذين لا يؤمنون في آذانهم وقر وهو عليهم عمى أولئك ينادون من مكان بعيد. بسم الله الرحمن الرحيم. مقام الجهر كيف؟ مقام الجهر هذا معروف في دولة مصر. ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار الذين آمنوا يقيموا الصلاة وينفقوا مما رزقناهم سرا وعلانية من قبل أن يأتي يوم لا بيع فيه ولا خلال الله الذي خلق السماوات والأرض وأنزل من السماء ماء الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار. وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم. ربنا إني أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا
الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء الحمد لله الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء رب اجعلني مقيم الصلاة ومن ذريتي ربنا وتقبل دعاء ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب ولا تحسبن الله غافلا عما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار مهطعين مقنعي رؤوسهم لا يرتد إليهم طرفهم وأفئدتهم هواء الله لا دكتور علي جابر وأنذر الناس يوم يأتيهم العذاب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار وترى المجرمين يومئذ مقرنين في الأصفاد سرابيلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب وليعلموا أنما هو إله واحد وليذكر أولو الألباب بسم الله الرحمن الرحيم ألف لام را تلك آيات الكتاب وقرآن مبين ربما يود الذين كفروا لو كانوا مسلمين ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون وما أهلكنا من قرية إلا ولها كتاب معلوم
ما تسبق من أمة أجلها وما يستأخرون وقالوا يا أيها الذي نزل عليه الذكر إنك لمجنون لو ما تأتينا بالملائكة إن كنت من الصادقين ما ننزل الملائكة إلا بالحق وما كانوا إذا منظرين إنا نحن نزلنا الذكر وإنا له لحافظون ولقد أرسلنا من قبلك في شيع الأولين وما يأتيهم من رسول إلا كانوا به يستهزئون كذلك نسلكه في قلوب المجرمين لا يؤمنون به وقد خلت سنة الأولين ولو فتحنا عليهم بابا من السماء فظلوا فيه يعرجون لقالوا إنما سكرت أبصارنا بل نحن قوم مسحورون ولقد جعلنا في السماء بروجا وزيناها للناظرين وحفظناها من كل شيطان رجيم إلا من استرق السمع فأتبعه شهاب مبين والأرض مددناها وألقينا فيها رواسي ነገር ግን ሙፈሲሮች እንደሚሉት ነብዩ ሳሙኤል የሚባል ነው ይላሉ። ይሄ ደግሞ ምን አልእስራኤልያት ይሄን እኛ ነው ማንንም አይደለም ማንንም። ምክንያቱም በቁርአን ላይ በሐዲስም ላይ ያ ነብዩ አከሌ ነው ተብሎ አልተገለጸም። ወጣላ አይደለ? ይሄን በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም ላ ቱሰድቁ አህለ الكتاب ولا تكذبوهم ብለዋል። እውነትም ውሸትም አትበሉ ብለውናል። እንዲህ አይነቱን አላህ ነው የሚያውቀው ያ ነብይ ስሙ ማን እንደሆነ እኮ ማለት ይሄ ሳጥኑ ለሱለይማን አልነበረም እንዴ? ሳጥኑ ላ አይደለም። ኦኬ። ስለዚህ ሌላ ነገር ምንም ነገር የለው። እንደ ምልክት ለንጉሱ እንደ ምልክት ነገር ነው የመጣው ማለት ነው። ሌላ ዓላማ የለው። ምንም ሌላ ዓላማ የለው እኮ ህዝቦችን ሊያሳምን ዘንድ ወይም ደግሞ ንጉስ ለመሆኑ ካላህ ጋር ዘንድ እንደተመረጠ ምልክት ያው እንደ ተአምራዊ ነገር ማለት ነው። ለመመረጡ ምልክት ብቻ ነው። የንግስናውን ምልክት እያላቸው እኮ ነው። እዛ አንቀጽ ላይ ከሆነ የንግስናውን ምልክት ያኔ ለመመረጡ ምልክት ማስረጃ እንዲሆናቸው ከአላህ ዘንድ ለመመረጡ ያንድን ማየት ብቻ ነው። ይመጣላቸዋል ተባሉ፣ መጣለቀ። እሺ ኦኬ፣ በጣም አሪፍ ነው። አመሰግናለሁ። መርሐባ ተመልሻለሁ። እሺ የቅድሙ ልጅ ነው። እሺ ቀጥል። አግኝቼዋለሁና እሺ ሱራህ አሳፋት ላይ 37 እና 112 ላይ ነበር እና ያየሁት። ከዛ ደግሞ ሱራ ሳር ላይ 38 46 ላይ እሱ እኮ ነው እያነበብኩልህ የነበረው። ኢስሐቅን እንደባረከው አላህ ሱረቱ ሳፋት ላይ ያለው ነው ቅድም ስነግርህ የነበረው። ወባረክና ዐለይሂ ወዐላ ኢስሐቅ ይላል። በእርሱም የሚለው አብርሃምን ነው። ታል በኢስሐቅም ባረኩኝ ያላላ ሱረቱ ሳፋት ላይ ማለት ነው። በእርሱም በኢስሐቅም ባረኩኝ ሲል አብርሃምም ኢስሐቅም ከአምላካችን ከአላህ ዘንድ የተባረኩ መሆናቸውን ይገልጻል። ሱረቱ ሳፋት ላይ ያለው ደግሞ ወዝኩር ኢብራሂመ ወኢስሐቀ ወያዕቁበ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይነል አኽያር ይላል። ሙሐመድ ሆይ በዚህ በመጽሐፍ ውስጥ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳ ካለ በኋላ እነርሱ ከአላህ ዘንድ የተመረጡ ምርጦች እንደሆኑ ይገልጻቸዋል። ይሄን ነው ቁርአን ለዓለም ከመጣ እንዴት ነው በአላህ ዘንድ የተመረጡ የሚሆኑት የሚለው ጥያቄ ይፈጥርብኛል። እንዴ ምን አገናኘው? ጥያቄ የተመረጡ ናቸው። ቁርአንም ለዓለም ነው የመጣው። እኮ ለዓለም ነው የመጣው። ግን እንዴት ለምሳሌ ኢሳ ወደ እስራኤል ሲላክ ለነሱ ተመርጠው ብቻ ነበር የተላከው? ኢሳ ለእስራኤል ብቻ ነው የተላከው። ኢሳ ለእስራኤል ብቻ ከተላከ ቁርአን ደግሞ መሐመድን ለዓለም ነው ይዘው የመጣው።
እንደዛ ከሆነ እንዴት ነው የተመረጡ ሊሆኑ የሚችሉት ነው በአላህ ዘንድ ለዓለም ከመጣ ማለት ነው? የተመረጡ እነማንን የተመረጡ እንዴት ሊሆኑ የሚችሉት ተመረጡ? ነብዩ መሐመድን ነው ወይንስ ሰለላሁ ዐለይሂ ወሰለም ወይንስ እነ ኢስሐቅ? አይ እስራኤላውያን የተመረጡ ናቸው የሚል ነገር አላነበብክልኝም ስለ ኢስሐቅ? አዎ እነዚህ ነብያቶችን እኮ ነው እያለ ያለው። እነዚህ ነብያቶች የተመረጡ ናቸው እያለ እኮ አብርሃምን መርጦታል፣ ኢስሐቅን መርጦታል፣ ያዕቆብን መርጦታል። ያ ማለት ለነብይነት መርጧቸዋል ማለት ነው። በሌላ ቦታ ላይ አላህ በሱረቱል ሐጅ ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ሩሱላን ወሚነን ናስ ይላል። እኔ አምላካችሁ አላህ ከመላእክትም ከሰዎችም መልእክተኛን እመርጣለሁ አለ። መመረጣቸው ለመልእክተኛነት እንጂ ሌላ አይደለም። መርጧቸዋል አላህ ሱብሓነሁ ወተዓላ መልእክተኛ የሆኑ ዘንድ ነብይ የሆኑ ዘንድ። በሌላ ቦታ ላይ ወየኽሉቁ ማ የሻእ ወየኽታር ይላል። የፈለኩትን እፈጥራለሁ ከፈለኩትም እመርጣለሁ ይላል። ثم اجتباه ربه ይላል ስለ አደም። ከዚያም አደምንም መረጥኩት ይላል። ይህ መመረጣቸው ለነብይነት መታጨታቸውን ለመግለጽ ነው። እሺ አንድ ተጨማሪ ጥያቄ። እሺ ኢሳን ወደ እስራኤላውያን ነበር አይደል የላከው? አላህ ማለት ነው። ኢሳን ወደ እስራኤላውያን የላከው። ከዛ መሐመድን ደግሞ በአረብ በኩል ነው የመጣው ለዓለም ነው። በፊት እንዴት ኢሳን ወደ እስራኤላውያን ሊልክ ቻለ አላህ ብዬ ነው ጥያቄ የሚፈጥርብኝ። ይሄ ግልጽ እኮ ነው። ለእስራኤል ህዝብ ነው የላከው። ለእስራኤል ህዝብ ነው የላከው። ለእስራኤል ህዝብ ብቻ መላኩን ከተስማማን መጽሐፍ ቅዱስም እንደዛ ይለናል። እኔ ያ ነገር ነበር ጥያቄ ፈጠረብኝ። እዛኛውም ላይ አትልም እኮ። አሁን ጥያቄው ምንድን ነው? አዎ ለእስራኤላውያን ብቻ እንዴት ሊላክ ይችላል? እና ለዛ ነው አይደል? ለእስራኤላውያን ብቻ ከተላከ በዛ በኩል ስለ እንደ ዓለም መሆኑን ጥያቄ ይፈጥርብናል። ለእስራኤላውያን ብቻ እንዴት ሊላክ ይችላል የሚለው ማለት ነው። ለእስራኤል ነው ኢሳን እንዴት ወደ ለእስራኤል ብቻ ይልክ ይወሰናል? ለሌላው ዓለምስ ማን አለው? ጥያቄ ጥሩ ጥያቄ ነው። እሱ ነው ጥያቄ። በጣም ጥሩ። በየሁሉም ዓለም አላህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በሁሉም ዓለም ሲልክ ነበር። ገብተዋል። እስራኤል ላይ ልኮ በሌላም ዓለም ላይ ሌላም ነብያቶችን ያስነሳል። ይሄ በቁርአን ላይ በርካታ ቦታ ላይ ተናግሯል። ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር ይላል። አንድም ትውልድ የለም ነብይ ያለፈበት ቢሆን እንጂ ይላል። የትኛውም ትውልድ ላይ ነብይ ይላካል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብይ ልኬያለሁኝ ይላል። አየህ ሁሉም ህዝብ ነብይ ተልኮለታል። እዚህ ዒሳን ይልከውና እዛ ሌላ ቦታ ደግሞ ሌሎችን ነብያቶች ያስነሳል። በአንድ ዘመን የተላኩ በርካታ ነብያቶች አሉ። ለምሳሌ አብርሃምን የሆነ ቦታ ልኮት ሎጥን ሌላ ቦታ ልኮት ነበር አይደለ? ይሄን ታውቃለህ? አዎ ልክ እንደዚህ እያደረገ ይልካቸው ነበር። እስራኤል ላይ ያዕቆብ እያስተማረ፣ ግብጽ ላይ ደግሞ ዮሴፍ ተልኮ ነበር። አያችሁ በየሁሉም ዓለም አላህ ሱብሓነሁ ወተዓላ ነብያትን ያስነሳል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ እርሳቸውን ብቻቸውን ለዓለም ላካቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አለ። አንተን ደግሞ ለዓለማት ህዝብን የላኩህ አለ። ለዚህ ነው ከሁሉም ነቢያት በላጭ ናቸው የተባለው። ፈضልቱ ዐለል አንቢያኢ ሚን ቀብሊ ቢኸምስ ካነት አልአንቢያኡ ሚን ቀብሊ ቱርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ካለፉት ከቀደሙት ነቢያት በአምስት ነገር በለጥኩኝ አሉ። አንደኛው ምንድነው? ቀደምት ነቢያት ለህዝቦቻቸው ለወገኖቻቸው ብቻ ይላኩ ነበር፣ እኔ ግን ለዓለማት ህዝብ ተላኩኝ አሉ። አላህ ይህን በቁርአን ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን ይላል። ሙሐመድ ሆይ ለሰዎች እንዲበላቸው፣ ሰዎች ሆይ አጠቃላይ ለሁላችሁም የተላኩኝ የአላህ መልእክተኛ ነኝ በላቸው አለ። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጽላቸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነትን የላኩህ እያለ ይገልጽላቸው። እና እንትን ደግሞ ቁርአን ላይ ማለት ነው ቁርአን ላይ ማለት ነው ስለ አብርሃም ፈጣሪ አላህ የተስፋ ቃል ገብቶለታል አይደል? ልጅን እንደሚሰጠው በስተት ማማል
ለአብርሃም የተስፋ ቃል ገብቶለታል? ልጅ እንደሚሰጠው ማለት ነው። እሺ አድሚኖች አንድ ጊዜ አዳምጡኝ። አላህና መልእክተኛውን የሚሳደብ ማንኛውም ኮሜንት ካያችሁ ለሰከንድ እንዳይቆይ እሺ፣ ስራቸውን አዳምጡ። አንዴ እኔን ቢሳደብ ማንኛውም ሰው ችግር የለውም፣ የት እንዳታደርጉት። አላህና መልእክተኛውን ሲሳደብ ካያችሁ ወዳው አጥፎ ያን ኮሜንት ላይ እየተሳደበ ነው አላህ እንደዚህ ነው እያለ አንድ ክርስቲያን ዝም ብላችሁ እሺ፣ አዳምጡ እና አንደኛ እሱን አድርጉ። ሁለተኛ ክርስቲያን ካለ ጥያቄ ያለው ካለ ገስት ላይ እነሱን አስቀድሟቸው፣ እነሱን ገርማቸው አስገቧቸው። ሌሎቻቸው ሙስሊም ልጆች ክርስቲያን ካለ ገስት ላይ እሱ እንዲጠይቅ አስቀድሟቸው። እንግዳ አክባሪ መሆን። እሺ ጥያቄህን ቀጥል። ጥያቄ ለአብርሃም ቃል ገብቶለታል አይደል? ልጅን እንደሚሰጠው ምን እንደሚሰጠው? ልጅ እንደሚሰጠው ማለት ነው። አዎ ያን ቃል ከገባለት ያን ቃል የገባው ለይስሐቅ ነው ወይስ ለእስማኤል ነው የሚለው ጥያቄ? ሁለቱንም ቃል ገብቶለታል አላህ ሱብሓነሁ ወተዓላ። ወበሸርናሁ ቢጉላሚን ዓሊም ወበሸርናሁ ቢጉላሚን ሐሊም ይላል። አዋቂ ልጅን አበሰርኩት፣ ታጋሽንም ልጅ ቻይል ልጅን አበሰርኩት እያለ ይናገራል። በሁለቱም ተበስሯል። ስለዚህ ከዚህ በፊት ምንም የተነገረ ምንም ነገር የለም ማለት ነው። ማለት ያው አብስሮታል እኮ እያልኩ ነው። ሁለቱም አንድ ጥያቄ እስማኤል ከመምጣቱ በፊት እስማኤል ከአጋር ነው የተወለደው? አዎ ከአጋር ነው የተወለደው። እሱ ከመወለዱ በፊት ግን በፈጣሪና በአብርሃም መካከል ቃል ኪዳን ነበረ። አላህ ሱብሓነሁ ወተዓላ ብስራትን የሰጠው በሁለቱም ልጆቹ ነው። ሁለቱንም ለሁለቱም ነው። በሁለቱም በኩል ቃል ገብቶልታል። ሁለቱም ቅድም እንዳልኩ ከዛ በፊት ግን ለአብርሃም ልጅን ሰጣለሁ ብሎ ቃል ተገባለት በኋላ አይደለም አብርሃም ከአጋር ለመውለድ ሄደው? አይደለም ሁለቱም ሚስቶቹ ናቸው። ኦኬ በእንትን ማለት ምንም ዲፈረንስ የሌለው ባልና ሚስት ነበሩ ማለት ነው። ኦኬ እሱ ነበር ጥያቄ ተመልሶልኛል። መርሐባ እሱ ጥያቄ አለኝ ነው። እሺ ጥያቄ ምንድን ነው? አመሰግናለሁ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። በቀድሚያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደና ሰላም ነው? አለን አልሐምዱሊላህ። አንዲች ጥያቄ ነበረችኝ ትንሽ ኮንፊውዝድ አድርጋኝ ነበርና ብታብራራልኝ ደስ ይለኛል። ጀዛከላህ። እሺ እኔ ልጨርስ ወይስ ልጠብቅ? ተራ የማን ይሆን? ይሰማል? እሱ ይሰማል። ኢነሁ ለቀውሉ ረሱሊል ከሪም የሚለውን ቃል ብታብራራልኝ እስቲ። ጀዛከላህ። እርሱ የክቡር መልእክተኛ ቃል ነው ይላል። መልእክተኛ ማለት ምን ማለት ነው በላቸው። መጀመሪያ መልእክተኛ ማለት የተላከ ማለት ነው አይደለ? የተላከ ማለት ነው። ከሆነ ቦታ ቃልን ተቀብሎ ወደሆነ አካል የሚያደርስ መካከል ላይ ያለ አካል ማለት ነው። ታዲያ እዚህ ጋር መልእክተኛው ከማን ነው ይሄን ቃል ያመጣው? ይሄን ቁርአን ነው። ራሱ ቁርአን ሲመልስልን ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ታማኙ መንፈስ አወረደው በአንተ ልብ ላይ እያለ ይገልጻል። ስለዚህ መካከለኛ ሆኖ ያወረደው ራሱ መልአኩ ገብርኤል የራሱ ቃል ሳይሆን ከአምላክ ከአላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያመጣው ነው። ለዚህ ነው መልእክተኛ በሚለው ቃል የተገለጸው። ኢነሁ ለቀውሉ ጅብሪል አላለም፣ የጅብሪል ንግግር ነው አላለም። አያችሁ አይደለ? ረሱል በሚል በባህሪው ገለጸ። ረሱል እስከተባለ ድረስ መልእክተኛ እስከተባለ ድረስ ቃሉን ተልኮ ያመጣ ነው ማለት ነው እሱ እንጂ የቃሉ ባለቤት አይደለም የሚለውን ይገልጽልናል። ይሄ ነው። እኔ ሊቀጥል ከጨረሰ ባረከላሁ ፊኩም ሀቢቢ።
እኔ ልቀጥል እሺ مرحبا اشتي اي እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው እሱ እንዴት ነህ ዳና አልহামዱሊላህ ይህ የኢርሻድ የወጣቶች ዳኢዎች ቻናል ነውና የተለያዩ የንጽጽር ቪዲዮዎችን እየተወሰትን ነው እንግዲህ ወገኖቻችን ያው በምትችሉት የምታረጉትን አድርጉ مرحبا ፎሎ አድርጓቸው እሺ ፎሎ አድርጉት ብዙ ጥያቄ ላይ ነበርኩኝ ለምን እንደሆነ ሰዎች ጣልቃ እየገቡብኝ ነው እናንተ ጣልቃ ትግቡበት ዋ በቃ ስለዚህ ሱራ 76 ሱራ 76 እሺ يا سلام إنه من سليمان وإنه بسم الله الرحمن الرحيم የት ነው ያላችሁት? ገስት ላይ ያለ ወላሂ አንድም ሰው አይታየኝም። ሱራ 76 16 እና ሱራ 76 ምዕራፍ 76 ከቁጥር 16 እና 17 ነው ጥያቄ እየጠየቀ ጥያቄ ኧረ አሁንም አይታይም። እሺ ጥያቄ ምንድን ነው? አይሰማም? ይሰማል። አሁን አንብብልኝ። አዎ ሱራ 76 16 እና 17 ላይ ስለ ዝንጅብል ጠጅ ምናምን ያወራል። ጠጅ ጀነት ውስጥ አለ ወይ ምናምን ብሎ ስለሚጠይቁኝ ነው ክርስቲያኖች። ለዛ ነው እንግዲህ ጠጅ ሲባል ጊዜ እነሱ እዚህ ምድር ላይ የሚለጉትን ጠጅ መስሏቸው ነው። እሁዴ ቁብጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ለፋንቱዬ እንደዚያ መስሏቸው ነው። ቅዱሳኖችዬ በቁርአንና በሐዲስ ላይ እንዲህ አይነት ነገር ሲያዩ ምድር ላይ ከሚለጉት ጋር አመሳስሉታል። ያ ማለት አይደለም። አላህ ሱብሓነሁ ወተዓላ በጀነት ውስጥ የሚጠጡ የሚበሉ ማናቸውም ነገራቶች አሉ ብሎ ሲገልጽ ጊዜ ከምድር ጋር የሚገናኝ አይደለም። የተጨመቀ ማለት ነው። እዛ ጠጅ ብሎ ገልጾታል። አማርኛው ሲጽፉ ጠጅ ብሎ ጽፈውት ነው። ነገር ግን እንደ ጭማቂ ብለህ ውሰደው ከዝንጅብል የሆነ ሲባል ምድር ላይ የምናየው ዝንጅብልም አይደለም። ወእቱ ቢሂ ሙተሻቢሃን የስም መመሳሰል ብቻ ነው። ገብቶሃል አይደለ? በጀነት ውስጥ ወተት አለ ሲባል ጊዜ ማር አለ ሲባል ጊዜ ምድር ላይ እንደምናየው ማርና ወተት አይደለም። የምድር ማር ለምሳሌ የግዴታ ከንብ ነው የሚወጣው አይደለ? እዛ ከንብ አይደለም። እዚህ ደግሞ ልክ እንዲሁ ወተት አለ ሲባል ጊዜ በጀነት እዚህ የግዴታ ከላም የሚወጣ ወተት ነው እኛ የምናውቀው። እዛ ላም የለም። እዛ አላረን። ስለዚህ አሁንም እዚያ ላይ የዝንጅብል መጠጥ ሲል ጊዜ ሰው ጨምቆ የሚጠጣ ከዛ አንፃር ነው የሚታየው እና ጠጅ የሚለው የአማርኛው ትርጓሜ ላይ ጠጅ አሉት። ጠጅ የሚል ኖሮት አይደለም እዚያ ጋር። እሺ ለማንኛውም የሚጠጣ የዝንጅብል መጠጥ እንዳለ ይገልጽልናል። ያ ግን ከምድራዊ ጋር የሚመሳሰል አይደለም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው እሱ ነው ያሉት። ሐዲስ ላይ ሲናገሩ ቃለ አላሁ ተዓላ ፊል ሐዲስ አልቁድሲ አዕድቱ ሊዕባዲየ አስሳሊሒነ ፊል ጀነ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እንዲህ ብለዋል አሉ፣ ለመልካም ባሪያዎች በጀነት ውስጥ ጸጋን አዘጋጅቼላቸዋለሁኝ።
አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰዎች ልብ ላይ ውል ብሎ የማያውቅ ጸጋ ብሎ ተናግረዋል። ስለዚህ ከምድር ጋር በፍጹም የሚመሳሰል አይደለም ማለት ነው። ይሄን ይመስል ተቃልቶልኛል። ወጀዛኩሙላህ ኸይር። በሌላ ጥያቄዎች እመጣለሁ። ስሜ ማለት የቲክቶክ ስሜ አቢሲና ነው። ጥያቄ ካልኩኝ ታስገቡኛላችሁ ብዬ ኢንሻአላህ። መርሐባ ያ ያ ሰላም ያ ጀማ ኮፒ ሊንክ አድርጉ። እሺ አሁን ገስት ላይ ያሉ ሰዎች ይታዩኛል፣ ግን ማስገባት ምናምን ይቀራል። አሁን እሱን አልችልም። ኮፒ ሊንክ ማድረግ እንዳታቋርጡ እስኪ ከፍት ድረስ። ሰላድን አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሱዬ ወአለይኩም ሰላም፣ እንዴት ነሽ? እሱዬ ደህና ነሽ ወይ? አልሐምዱሊላህ። አድገሻል፣ አሁን ትልቅ ሰው ነሻላ። ትልቅ ሰው ነሻላ። ወፍረሃል፣ ወፍረሃል። ፎቶ ላይ አየሁ ወላሂ። በስኪ አው ወላሂ ቦርጫም ሆኛለሁ። ምን ነገር ልንገርህ? እሺ አደም ኢድሪስ ኑር ሳሌህ ኢብራሂም ኑር ሳሌህ ማሻአላህ ጎበዝ ጎበዝ። የነቢያቶች እስኪ የነቢያቶች ንገሪኝ። እሺ የነቢያቶች አደም ኢድሪስ ኑር ሳሌህ ኢብራሂም ኑር ሳሌህ አደም ኢድሪስ ኑህ ሷሊህ ሉጥ ኢብራሂም እስማኤል። ኡስታዝ እንዴት ነህ? ሰላም ነው ወይ? ለአማን ኩል ተማም ኩል ኮይስ ማሻአላህ። ሰላም ተመለስክ? አዎ ሰላም ተመለስክ። እንዴት ነው? አልሐምዱሊላህ። የነቢያቶችን ስንት ተምረሻል አይደላሱ? አዎ ማሻአላህ ማሻአላህ። ቁርአን ቅሪ እንደነስኪ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد إلا أعطيناك الكوثر فصل لربك وانحر إن شانئك هو أبتر. إن شاء الله. أعوذ برب الناس مالك الناس إله الناس من شر وسواس الناس الذي يوسوس في صدور الناس من الجنة والناس. ما شاء الله ما شاء الله بذكرتشل. آدم إدريس نوح صالح إبراهيم لوط إبراهيم إسماعيل ያህያ እነዚህ ምንድን ናቸው? የረሱል ሰለላሁ ስሞች ነቢያቶች። የነቢዩ መሐመድ ስም ታውቂያቸዋለሽ? ማን ነው ንገሪኝ። አለም ኢድሪስ ነው። የነቢዩ መሐመድ ሐሸር ሰዓት ታይሳብል ነው እሱ ሌላ። እሺ አንደኛ የምትወጂው ማንን ነው? አላህን። ሁለተኛስ? ረሱል ሰለላሁ ዐለይሂ ወሰለም። ሶስተኛስ? አንተን። አራተኛስ? እኔን አይደለም፣ እኔን መጨረሻ ነው። እሺ ኧረ ታዲያ አንተ ሁሉንም ሰውም እያሰለምክ
ሶስተኛ አባቴ አሰልማለሁ ብሎኝ አሰልሞ እንትን ሶስተኛ እሱን እወደዋለሁ። ማሻአላህ አባትሽም ያሰልማል። ማሻአላህ ማሻአላህ። እሺ የመጀመሪያው ኸሊፋ ማን ነው? አንደኛው ኸሊፋ አቡበክር ሰዲቅ። ሁለተኛስ? ዑመር ዑመር ኸሊፋ ነው የጠየቀሽ። አንደኛው አቡበክር ሰዲቅ፣ ሁለተኛ ዑመር ሶስተኛስ? ዑስማን ረዲየላሁ ዐንሁ። እሺ ማሻአላህ አሊ ረዲየላሁ ዐንሁ። ምን አልሽ? ጥቁር በአብዛት ሱቋ ማጋ ነበር የተደረገው አይደለም። ኮኮ ያለው አለ እንጂ ለምን ያልሆነ ኮኮ ያለውን አላየሁም። አሱ ወጣሽ? ስማ ሳሎን ነው መጀመሪያ ያደረጉት። አረ ሳሎን አይደለም። አገኘው አላገኘሁትም። ገባው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ የወንድሜ እንዴት ነህ? ሰላም ነው ወይ? ደህና ነኝ አልሐምዱሊላህ። ዛሬ ማስተላለፍ የፈለኩት በአሁኑ ሰዓት ብዙ ካፊሮች እየሰማ ቀጥል። እና ብዙ ካፊሮች ቲክቶክን እና ማስ ሚዲያውን በቅንጅት እየሰሩበት ስለሆነ ሙስሊሞች ተባብረው በዲን ኢስላም ላይ እንዲሰሩ መልእክት ለማስተላለፍ ፈልጌ ነው። በዚህ ጉዳይ ለቲክቶከሮች ዋና ላሉ ሰዎች ለሙስሊሞች እንዳለ በአንድነት በህብረት እንዲሰሩ ይሄም በአደራ እንድታስተላልፍ ፈልጌ ነው። ከፍተኛ የሆነ እንትን እየተደረገ ነው ያለው ዲን ኢስላም ላይ እና ሙስሊሞችም እንቅስቃሴ እንዲያደርጉና ዲን ኢስላምን የሚያበረታቱ እስላማዊ ትምህርቶችን፣ ንጽጽሮችን፣ ዳይዎችን ፎሎ በደንብ እንዲያደርጉ ከስር ያሉትም እንዲሰሩ ይሄን እንድታስተላልፍ ፈልጌ ነው። ወሰላሙ አለይኩም ወራህመቱላህ። አላህ ያግዝህ፣ በርታ ወንድሜ። ወአለይኩም ሰላም። እሺ በሉ ያ ጀማ እኔ ልውጣ። ቪዲዮዎች ፖስታና 3 ቪዲዮዎች ወሳኝ ቪዲዮዎችም ሁላችሁም እየገባችሁ በተሻላችሁ አቅም ኮፒ ሊንክ አድርጉትን ስለሆኑ ያስጠፉ ይችላሉ። ሰላም አለይኩም ወሰየ ደህና አደር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እሺ ገስት ሰው አያሳየኝም። የምን ችግር እንደሆነ ማወቅ አልቻልኩም። ሰላም አለይኩም ኡስታዝ። ሰላም ልጆች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ጠይቁ። ሰሚራ ሰሙ ጥያቄ ጠይቁ ወይ በቃ ልውጣ መሰለኝ። ምንም እንትን እያለኝ አይደለም፣ አያሳየኝም። ፕሮፋይል ላይ እየገባቸው እስኪ ኮፒ ሊንክ አድርገው የሚከፍት ከሆነ እንድናይ እስከ ነገ ድረስ እንዲከፍት ፕሮፋይል ላይ ገብታችሁ ኮፒ ሊንክ አድርገው። እዚህ ላይ ያለ ይደረጋል። እዚህ ላይ ያለ ይደረጋል። ሳዘጋ እንዳይዘጋ
يا سلام እሺ ወገናችን ጥያቄ አለሽ? ኢየሱስ ሰላም ጥያቄ አለሽ? ሰላም ጥያቄ አለኝ። አይሽ ጥያቄሽ ምንድን ነው? ስለ ኢየሱስ የምጠይቀው ጥያቄ አለ ማወቅ ስለፈለኩ ካንተ። አይሽ ኢሳይያስ ወንጌል 9 ላይ ያለውን ልታብራራልኝ ትችላለህ? ምን ላይ ያለውን? ኢሳይያስ ወንጌል 9 ኢሳይያስ ወንጌል 9:6 ላይ ያለው ወንጌል ነው። ኦኬ ትንቢተ ኢሳይያስ ለማለት ነው። ትንቢተ ኢሳይያስ እሺ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ጨርስ እስከ መጨረሻ። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤል ላይ ወደቀ። በትዕቢትና በልብ ኩራት ልቀጥል? እሺ ጨርስ። ጡቡ ወድቋል፣ ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተክልባቸዋለን የሚሉ በኤፍሬምና በሰማርያ የሚሉ ሕዝብ ሁሉ ያውቃሉ ይላል። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶችን ሱሪያውያንን ከምስራቅ ፍልስጤማውያንን ከምዕራብ ያንቀሳቅስበታል። እስራኤልንም በተከፈተ አፍ ይወርዳል ይላል። እሺ ከላይ ያለውን አብራራልኝ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል የተባለው የሚወለደው ገና ሊወለድ ያለው ነው ወይስ የተወለደው ነው? ሕፃን ይወለድ? እሺ ያጋር ተናግሮታል። ኢሳይያስ ምዕራፍ 9 ነው አይደል? ይሄ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶ። ሰላም አለይኩም። ወአለይኩም ሰላም። አንዴ ሌሎቻችን ይሰማሻል? ይሰማኛል። ጊዜ ወዳኔ የተወለደ ነው። እዛን ማን ጋር ነው የሚረብሽው? ለምን ሚወታ ታደርጋችሁ? ማድረግነት ወንድሜ ውሲ ሰላም አለይኩም ወራህመቱላህ። ተባካችሁ አድሚኖች ያላችሁ? እሺ ይኸውልሽ፣ ይሄን ቃል ይሄንን ትንቢት አንቺ ለኢየሱስ ክርስቶስ ነው ብለሽ ነው የምታምኚው አለሽ? ይሰማሻል? ገስት ላይ ሰው አይታየኝም ካለች ሚውቷን አንሱላታል። ሚውት አድርጋችኋት ከሆነ ይሰማኛል። ኦኬ ይሄንን አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? አይ ካንተ ሊማር ብዬ ነው። እሺ ሕፃን ተወልዶልናል የተባለው ሕፃን ማን ነው? ሌላ አለ? ለኢየሱስ ክርስቶስ ነው ተብሎ ይታመናል በክርስቲያኖች ዘንድ። ነገር ግን በጣም በሚያሳዝን ሁኔታ አንድም የአዲስ ኪዳን ጸሐፊዎች ከአራቱ ወንጌላቶች ይህ ትንቢት ለኢየሱስ ነው ብሎ የተናገረ አንድም የለም። ከየት እንዳመጡት ክርስቲያኖች ይህን ለኢየሱስ ክርስቶስ እንደሆነ አናውቅም። ለማንኛውም እዚህ ጋር የተገለጸው እርሱን መሆኑን በፍጹም የሚገልጽ አይደለም። ምክንያቱም ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኢየሱስ ከነዚህ በአንዱም እንኳን አልተጠራም። እሱ ነው ኢሳይያስ ስለማን ነው ትንቢትን ያወራ የነበረው? ማን እንደሆነ አናውቅም። እንግዲህ እዚህ ቦታ ላይ ስለ ኢየሱስ እንዳልሆነ ግን ያስረዳናል። ኢየሱስ በእነዚህ ስም አልተጠራምና። እሺ ኢሳይያስ ከስንት ሺህ ዓመት በኋላ ነው ከተናገረ በኋላ ኢየሱስ ተወለደ? እሱ አልተጻፈም መጽሐፉ ላይ።
ከኢየሱስ ውጪ እሺ ሌላ ሕፃን ተወልዷል? እኔ ተወልጃለሁ። ሕፃን ለምሳሌ ለአንተ አምላክነት ተሰጥቷል። በንጉስ በዳዊት ዙፋን ላይ ተቀምጠሃል። አገሩን ሁሉን ትገዛለህ። ሰው አምላክ አይሆንም ሲጀመር። እኔም አምላክ አልሆንም፣ ኢየሱስም አምላክ አይሆንም። አምላክ ሰው አይደለም። እሺ አንድ ጥያቄ እሺ፣ እሱ ጋር ይቅር ካልክ ይቅር አይደለም ተመለሰልሽ እኮ። ሕፃን ሌላ ተወልዷል ወይ ከኢየሱስ ውጭ? እኔ ተወልጃለሁ፣ ተወልደሻል ሁላችሁ ቆይ አንዴ ሕፃን መታኝ። እሺ ኢየሱስ ገና ከመምጣቱ በፊት ከመወለዱ በፊት እግዚአብሔር በነቢዩ አፍ አይደለ ይህን ቃል የተናገረው ሕፃን እንደሚወለድ? ችግር የለውም። እስማኤልም እኮ ተነግሮለታል ሳይወለድ በፊት በመልአኩ አንደበት እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ ተብላ ትንቢት ተነግሮለታል እኮ እስማኤልም። ይሄ ብርቅ አይደለም። እኔ ካንተ በጣም ላገኝበት የፈለኩት እችን ቃል ነው። ሕፃን ተወልዶልናል የተባለው እንግዲህ ብዙ ነቢያቶች ተወልዷል። ዮሐንስ ከኢየሱስ በፊት ተወልዷል። ግን ስሙ ድንቅ መካር፣ ኃያል አምላክ ተብሎ አልተጠራም። የዮሐንስ ዮሐንስ ነው። ኢየሱስም አልተጠራም እንደሱ ተብሎ። ማን ነው እንደሱ ብሎ ተጠርቷል ያለሽ? እችን ቃል ልታብራራልኝ አልቻልክም? የትኛውን ቃል? አሁን ያነበብከውን ቃል። እሺ ሌላ ማን ነው ድንቅ መካር ኃያል አምላክ? ገና ሊመጣ ያለው ነው። የለም እዚህ የለም፣ ዝም ብሎ ነው የተቀመጠው። ይሄ ላከሌ ነው ካልሽ ማስረጃ አምጪ። አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? ለዛ ነው ከመጀመሪያው ጀምሬ ይሄን ጥቅስ ለኢየሱስ ነው ብለው ክርስቲያኖች ያምናሉ። ግን አንድም እንኳን የአዲስ ኪዳን ጸሐፊያኖች አራቱም ለኢየሱስ ነው ብሎ የተናገረው የለም እያልኩሽ ነው። አለ ለኢየሱስ ነው ይሄ የተነገረው ካልሽ አዲስ ኪዳን ላይ ወይ ከዮሐንስ ወይ ከማቴዎስ ወይ ከማርቆስ ወይ ከሉቃስ አንድ እንኳን አምጪ ይሄን ለኢየሱስ ነው ብሎ የተናገረ። እሺ በዚህ በነቢዩ በኢሳይያስ አፍ እግዚአብሔር ተናገረ። እንደተናገረው እንግዲህ አላቆመም። መጥቶ በማርያም ሕፃኑ እንደሚወለድ እንደገና በመልአኩ ነው አይደለ እግዚአብሔር ለማርያም የተናገረው። ይሄን ለኢሳይያስ የተነገረ ኢሳይያስ ላይ ይሄን ያለውን ለኢየሱስ ነው ያለ አንድ አዲስ ኪዳን ጸሐፊ አለ? በማርቆስ በሉቃስ በዮሐንስም አለ። አሳየኛ ገና ከመወለዱ በፊት በቃ ኖ አሁን እዚህ ጋር ኢሳይያስ 9:6 ያለው ለኢየሱስ ነው የተነገረው ብሎ የተናገረ አንድ ወንጌላዊ ጸሐፊ እስኪ። እሺ ከኢየሱስ ሌላ የተወለደ ያለ ወይ? አንተን እየጠየቁ እኮ ነው ለማወቅ። ይህ ለኢየሱስ ነው ብሎ የተናገረ የለም አይደል? እሱን ጨረሽ መልስ የለሽም? ከሌለ ችግር የለውም፣ ወደ ቀጣይ ጥያቄ ትሄጃለሽ። ሌላ ሕፃን ይመጣል ማለት ነው? እሺ ለማወቅ ስድስት ላይ ያለው ቆይ ለማወቅ አይደለም ማለት እኮ እናንተ ከቃሉ ጥቅስ አውጥታችሁ ስለምትጠይቁ ከቃሉ ርዕስ ታወጣላችሁ አይደል? ግን አቆይ አንዴ ይሄን ጥቅስ ለኢየሱስ ክርስቶስ ነው ብለሽ ታምኛለሽ አንቺም ሁሉም ክርስቲያን። ነገር ግን አንድ እንኳን የአዲስ ኪዳን ጸሐፊ ከአራቱ ወንጌላውያን ይህ ቃል ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ይወሰዳል ወይንስ የለም ነው? ምን ያደርጋሉ መሰለሽ የአዲስ ኪዳን ጸሐፊዎች ከብሉይ ኪዳን ብዙ ጥቅሶችን እየወሰዱ በተለይ ማቴዎስ ይህ ስለ ኢየሱስ ነው እንዲህ ተብሎ እንደተጻፈ እያለ ብዙ ጥቅሶችን ወስዷል። ይሄን ቃል አንድ እንኳን ጸሐፊ ደፍሮ የወሰደ የለም ይህ ለኢየሱስ ነው የተነገረው ብሎ ያስሻል አይደል? ኦኬ እሺ እሷ ጋር ትሆነና ኢሳይያስ ምዕራፍ 53 ላይ ያለው እሺ አብራራልኝ። ኢሳይያስ ኢየሱስ እንደሚወለድ ተናግሯል። እሱ ደግሞ ተመልሶ እንደሚሞትም ይሄ ነብዩ አስቀምጦልናልና እቺን እስቲ ያብራራልኝ። እሺ የመጀመሪያው የኢየሱስ አይደለም አልክ፣ ደፈንከው ሸፈንከው። በስነ ስርዓት ተጠይቀሽ መልስ የለሽም አንቺ። መልስ የለኝም ለዛ እንለፈው በይ። ደፈንከው ሸፈንከው ትላለች። ጭራሽ ደግሞ ልጠይቅ ነው የመጣሁት ትላለች። ኧረ ተይ
ለማንኛውም 53 ያለው 53 ያለው ይሄ ጥቅስ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልስ። የትኛው ወንጌላዊ ነው ኢሳይያስ 9:6 ላይ ያለው ለኢየሱስ ነው ብሎ የተናገረ? ይሄ የተገለጠ እውነት ነው፣ የሚታመን እውነት ነው። ግን የቱ ጋር አሳይን? ያላ ኢየሱስ ነው። ቃሉን ማንም እንኳን አይመረምረውም። እናንተ ናችሁ የመረመራችሁ። የቱ ጋር ነው ያለው? አዲስ ኪዳን ላይ አንድ ጥቅስ አምጪ የተባልሽ ሴትዮ፣ ይሄን ጥቅስ ለኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ጸሐፊ ያለው ወይ? አዲስ ኪዳን ጸሐፊዎች እኮ በተጻፈው ማመናው እንጂ እኔ ቢሆን በተጻፈው ያመኑበትን አሳይኝ። እሺ ይሄ ቃል ለኢየሱስ ነው ብሎ የተናገረ አንድ ወንጌላዊ ስጭን፣ ከአራቱ ወንጌላውያን አራቱ ወንጌላውያትም ባይጻፉም ቃሉ ስለ ክርስቶስ ስለሚጠቅስ አመኑበት እኮ። ስለ ክርስቶስ እንደተጻፈና እንዳመኑበት የቱ ጋር ነው ማስረጃሽ? ማስረጃው ይኸው የእግዚአብሔር ቃል በነቢዩ አፍ አይደለ የተናገረው? ከአዲስ ኪዳን ባለቤቶች የለም ይሄ ለኢየሱስ ነው ብሎ የተናገረ? እኔ እኮ ካንተ ሊወቅ ብዬ ነው እንትን ወላሂ ነው ብለሽ አይደለም ሸጊዬ። ኧረ ተይ ሌላ ወንድ ልጅ ተወልዷልሽ። ስለ ኢየሱስ ነው ይህ ጥቅስ ብሎ የተናገረ አንድ አዲስ ኪዳን ባለቤት አለ ወይስ የለም? ሌላ ከኢየሱስ ውጪ እሺ ሌላ ወለደ አለ ወይ? ቆይ አንዴ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልስ። እኔ ይኑር አይኑር ባላቅም ይሄንን ቃል ካንተ ሊስማ ብዬ እኮ አንተን እየጠየኩ አንቺ እንድትመልሽ ፈልጌ ነው። የለም አይደለም? እግዚአብሔር በነቢዩ አፍ ለምን ተናገረ? ያ አይደለም ጥያቄው። የአዲስ ኪዳን ባለቤቶች ብዙ ጊዜ ትንቢትን ሲወስዱ እኔ አንተን እየጠየቅኩ አይደለም፣ መልስልኝ። ማንን ጠቀሰ? አንቺ ይሄ ለኢየሱስ ነው ደፍነህ ምን ብለህ አለፍከው አልሽ። ይሄን የደፈንኩትን አንቺ አብራሪው ለኢየሱስ ነው ብለሽ አንቺ ስለምታምኚ ይሄ ለኢየሱስ ነው የተነገረው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይስ የለም? በይ እኔ አንተን እየጠየቅኩ ነው እኮ። የኔ ጥያቄ ወደ እኔ አትጠይቀኝ። እኔ አንተን እየጠየቅኩ ሌላ የተወለደ አለ? ሌላ ከኢየሱስ ውጪ ሌላ አለ? እንግዲህ አሁንስ ለኢየሱስ ነው ብሎ የተናገረ አንድም ሐዋርያ የለም። ክርስቲያኖች ይሄን ጥቅስ ለኢየሱስ ነው ብሎ ማንሳት አይችሉም። ከኢየሱስ ውጪ ሌላ የሚሞት አለሽ? የሚሞት እኔ ሞታለሁኝ፣ አንቺ ትሞቻለሽ። ኖ አንተ እንግዲህ ሰው ማንኛውም ሰው መሞቱን ይሞታል። ግን ሰው ነው ኢየሱስ ሰው ነው። ማስረጃ ከፈለግሽ ስለኔ አትሞትም። ቀንድ ኢየሱስ ክርስቶስም ሰው ነው ይሞታል። እሱም እንደማንኛውም ሰው ማስረጃ ላሳይሽ። እቺን የጠየኩትን አስረዳኝ። ሌላ ኢየሱስ ወንጌል 53 ማስረዳልኝ። ለኢየሱስ ነው ብሎ የተናገረ የለም ይሄን ሰው አለ። ሌላ የተወለዳለ ወይ? እኔ ልመልስልህ አባ አስገባኝ። እሺ መልስ። እኔ ልመልስልህ። አይ እሺ መልስ። ሰላም ነው በተረፈ? አዎ ኦኬ። ምንድነው ግማሽ መሀል ላይ ነው ያለሁት የገባሁት። አይ ቲንክ ትንሽ ሰዓት ነው የሰማሁት። ምንድነው ኢሳይያስ ላይ 53 ላይ ያለው ጥቅስ ስለ ኢየሱስ ነው የሚለውን አሳየኝ ስትላት ነበር። ከዛች ወዲህ ነው የሰማሁኝ። መጀመሪያ አልነበር። ኢሳይያስ 9:6 ላይ ያለው ለኢየሱስ ክርስቶስ የተነገረ ነው አለች። እና ምንድነው የሚለው? ኢሳይያስ 50 ሰምተሃት ከሆነ 53 ነው ያለች። ሕፃን ተወልዶልኝ ጌታ ሰው ጌታ ዘመናቸውን ይባርከው። ተባብራችኋል። ኦኬ እሱም ዝም ብሏልና፣ ግን እሺ ከኢየሱስ ውጪ ሌላ የተወለደ እንዳይደል እንደሌለ ደግሞ ገና ሊወለድም ማንም እንዳይደለ ሁላችንን እናውቃለን። ይህ ቃል ለኔ ባይገባልኝ አንተ ያስረዳልኝ አልኩ። አላስረዳም አልከኝ። ታውቃለህ ግን እያወቀኝ ምካል እዚህ ጋር ምን አለ መሰለሽ፣ አገሩን ሁሉ ይገዛል። እሺ ማን ነው አገሩን ሁሉ የሚገዛው? ገና ሊወለድ ያለው ነው።
አገሩን ሁሉ የሚገዙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው፣ ለዓለም የተላኩት። ኦኬ አሁን እሺ እኔ ተረዳሁት ማለት ነው። አገሩን ሁሉ እርሳቸው ገና ተመልሰው መጥተው ይገዛሉ ይመጣሉ ማለት ነው። ገዙ እየገዙ ነው ያሉት ለዘመኑ ፍጻሜ። ሕፃን ተወልዷል። እሺ ከላይ ከመጣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶልናልና አላቅነቱን በጨንቃው ላይ ይሆናል። ስሙም ድንቅ መካራ ያለ አምላክ ተብለው ነው የተጠሩት። አሁን ላስረዳሽ። አንቺ ምንም ይሄንን የሚፈታ መጽሐፍ ቅዱሳዊ ጥቅስ የለሽም። የአዲስ ኪዳን ባለቤቶችም ራሱ ለኢየሱስ ነው ብለው አልተናገሩ። እሺ ለመንግስቱ ሲፋት እሺ ነቢያችን እሺ ሊበላቸው ነቢያችን እኔ አሁን ካንተ ሊማር እሺ ነቢያችን ከአሁን ጀምሮ እስከ ለዘላለም መንግስቱ በፊትና በጽድቅ ይመሰረታል ተብሏል። በጽድቅ ነው የመሰረቱት ምድሪቱ። አሁን ላስረዳሽ። ሀገሩንም ሁሉ ይገዛሉ። እግዚአብሔር በእርሳው ላይ ነው ይሄን ቃል የጻፈው። አሁን ላስረዳሽ። አዳምጪ። አሁን አዳምጪ። እሺ ኦኬ። ሕፃን ተወልዶልናል ይላል። ወላሂ አስተዋይ ለሆናችሁ ክርስቲያኖች ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል አለ። ሕፃን ተወልዶልናል። ሕፃን ተብሎ ተገለጸ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው ስድስተኛው ሰማይ ላይ እና ሃዛ ሁወል ጉላም ብሎ ገለጻቸው። ያውና ሕፃኑ ብሎ ገለጻቸው። ሕፃን ብሎ የገለጹባቸው ነቢያቶች ምክንያት ለምንድን ነው? ከሁሉም ነቢያት መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ሕፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ገለጻቸው። በሰማይ ላይ ስድስተኛው ሰማይ ላይ ሐዲሱ ላይ ያሳያቸዋል። هذا هو الغلام بكى موسى ይላል ሐዲሱ ላይ። ሙሳ ለቀሰ ሲያያቸው فقال هذا هو الغلام الذي جاء بعدنا وله أتباع أكثر منا ከሁላችንም በላይ ተከታይ አፍርቶ የሚመጣው የትንሣኤ ቀን ሕፃኑ ያውና ብሎ ለቀሰ። ሌላው ነገር ምንድነው? አለቅነትን በጫንቃው ላይ ይደረጋል ይላል። አምላክ ለነብያት የሰጣቸው የነብይነት አለቅነት ማዕረግ በጫንቃው ላይ የተደረገለት በጫንቃቸው ላይ ምን የሚል ነበር? የነብያት መደምደሚያ የሚል ይህ የነብይነት አለቃ እዚህ ላይ ነበረ። ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። ኻተሙ ነብይን የነብያት መደምደሚያ የሚል በጫንቃቸው ላይ ይህ የነብይነት ማዕረግ ነበረ። ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚጸናለት ነብይ ማን ነው? ለመንግስቱ ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው? ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው። ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነብይነት ማዕረጉ የሚቀጥል ነው። ሁሉም ነብይ የነብይነት ጊዜው አልቋል። እሺ አሁን ኔትወርክ ነው ያቋረጠው። እሺ ልንገርህ። እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው አልከኝ። እሺ አሁን ጨረስን። ሌላ ጥያቄ አላችሁ? ኢየሱስ እሺ እኔ ከላይ ነኝ። ጥያቄህን ልመልስልህ። እኔ ልመልስልህ ጥያቄህን። ኢየሱስ እኔ ከላይ ነኝና እናንተ ከታች ናችሁ ይላልና ነው ያልሽው? አው እናንተ ኢየሱስን እንደማንኛውም ሰው ነው፣ እሱ አምላክ አይደለም አላችሁና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም፣ እኔን ቢታውቁኝ ነበር ስለ ለነሱ መለሰ። ወንድም እኔ ልንገርህ አንዴ ልደማመጥና እስኪ ቤት አድርገው ቀደም ስትጠይቅ ዝም ብለሃል አይደል? አሁን እሷ እያወራች ለምን ታቋርጣታለህ? አድሚኖች የላችሁም? ማድረግ አልችልም። ዋይፋ ነው ያቋረጠኝ። አንዴ ቤት አድርጉት። ምንድን ነው ያልሽው? ዋይፋ ነው ያቋረጠኝ። ዋይፋ ነው ያቋረጠኝ። ዋይፋ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። ለምን አለ? ሐዋርያቶችም እኮ ተብለዋል። አልተባሉ? እናንተ ከዚህ አይደላችሁ ተብለዋል። አልተባሉ? እኔ አባቴ መግደል ይችላል፣ እኔ መግደል ይችላለሁ።
አባቴ ያድናን እኔ ማዳን እችላለሁ። አባቴ በማንም ላይ አይፈርድም፣ ፍርዱን ግን ለኔ ሰጥቶኛል። ሁሉ ስልጣን በኔ እጅ ላይ ነው። ለምን አለ? እኔ መግደል እችላለሁ ብሏል ኢየሱስ። አዎ የት ጋር ነው እንደሱ ያለው? እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለሁ። ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። እኔ ገድላለሁ ብሏል እኮ ነው ያልሽው ኢየሱስ። እኔ ገድላለሁ አለ። እንደሱ አለ ነው። እሺ አዎ እሱ እንደሱ አለ ነው ያለበት ቦታ አላምንም እንደሱ አላለም። እኔ ገድላለሁ አላለም ኢየሱስ ክርስቶስ። ስልጣን አለው በሱም እጅ ላይ። ይኸውልሽ ወገናችን እሱ እኔ ገድላለሁ አላለም ነው። እንደሱ ያላለውን አትልሽ። እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል። እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ያለሽ። አሁን ግን እሺ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል? እንዴ እዛም እንትን አትበይ እንጂ ልጄ። እኮ ስልጣን ያለበት እሱ ጋር ነው እኮ የኢየሱስ ስልጣን። አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኗል፣ እኔም አድኗለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላል። ለምን አንድ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው ነን። ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናችሁ ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ በውሃ ነው የሚወጣው። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ዮሐንስ ከክርስቶስ በፊት የመጣ ነብይ ነው። እግዚአብሔር ነው ዮሐንስን የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነብይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴው ይበልጣል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር እሱን አታውቂም? ኦኬ እሺ ከዮሐንስም ነብይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነብይ ነው ሰው ነው ለምን እንላለን? እሺ መብለጡ አምላክ አያደርገውም እኮ ገናቸው ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ። እንጂ ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመላእክት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱ አላሳየንም። በምሳሌ ነው ያስተማሪ ነበር። አምላክነት የለውም። እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም